ህማማት የሚለው ስም እንግዲህ ስያሜው ግብርና ህማማት የሚሉ ሁለት ቃላት ናቸው። ግብር ማለት ስራ ነው። ህማማት ደግሞ መከራዎች፣ ስቃያት የሚል ትርጉም አለው። ለየብቻ ስናየው እንግዲህ ግብር ተብሎ የተነገረው አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ ሲመላለስ ያደረገው የማዳን ስራ ሁሉ ስራ ወይም ግብር ተብሎ ይጠራል። ራሱም በዚህ በዮሐንስ ወንጌል ምዕራፍ 17 ላይ ለመጨረሻ ጊዜ በጸለየው ጸሎት ግብረ ዘወሀብከኒ ፈጸምኩ፣ አባት ሆይ በምድር ላይ አድርገው ዘንድ የሰጠኸኝን ስራ ፈጸምኩ ብሎ ተናግሯል። እንደዚሁም ለሐዋርያቱ አባቴ የላከኝን ስራ አደርግ ዘንድ ይገባኛል ይል ነበር። አምላካችን ኢየሱስ ክርስቶስ በዚህ ምድር ላይ የተመላለሰበትን የማዳን ስራውን ስራ ወይም ግብር ተብሎ ይጠራል። ከነዚህ መካከል እንግዲህ የመጨረሻው ሳምንት ስራ የመሰቃየቱ መከራ የመቀበሉ ነውና ግብረ ህማማት የሚያሰኘው ያ ነው። የህማማት የመከራዎች ወይም የስቃያት ስራ ማለት ነው። እንግዲህ ህማማት የሚለው ቃል መከራዎች፣ ስቃያት ማለት ነው ወይም ህመሞች ማለት ነውና ይህን ቃል ግን ስንናገር አንድ ማስጠንቀቅ የሚገባን ነገር አለ። ክርስቶስ ህማማትን ተቀብሏል በትክክል ግን የስጋ ደዌ ወይም በሽታ አልታመመም። በቤተ ክርስቲያናችን ትምህርት ቅዱስ አትናቴዎስ የተባለው አባት በእንተ ስጋዌ ወይም ኦን ዘ ኢንካርኔሽን በሚለው መጽሐፉ ላይ እንደገለጸው ክርስቶስ የስጋ ህመም ወይም ደዌ አልገጠመው። ምክንያቱም ደዌ የመጣው ሌላ በሽታ የመጣው ከጉስቁልና ከባህሪ መጎስቆል በኋላ ነው፣ አዳምና ሔዋን ከወደቁ በኋላ። በዚህ በትንቢተ ኢሳይያስ ምዕራፍ 1 ላይ ስጋ ሁሉ ለበሽታ ሆኗል፣ ለደዌ ሆኗል የሚል ቃል ተጽፎ እናገኛለን። ስለዚህ አምላካችን ኢየሱስ ክርስቶስ በስጋ በሽታ ወይም በስጋ ደዌ አልታመመም፣ ከጉስቁልና በኋላ ነው የመጣው። የአዳምና ክርስቶስን ከሚጠራባቸው ስሞች አንዱ ሁለተኛው አዳም የሚል ስም ነው። ክርስቶስ ዳግማዊ አዳም ወይም ሁለተኛው አዳም ለምን ይባላል ቢባል አዳም በገነት እያለ ከውድቀቱ በፊት ወይም የባህሪ መጎስቆል ከደረሰበት ጊዜ በፊት የነበረው ንጽህና አለ፣ የተፈጥሮ ማለት ነው። ያንን ንጽህና ድጋሚ የተመለሰለት በክርስቶስ ነው። ስለዚህ ክርስቶስ አዳም ከመውደቁ በፊት የነበረውን አካል ይዞ ነው ሰው የሆነው። በዚህ ምክንያት አዳም በገነት እያለ አይታመምም ነበር። ዳግማዊ አዳም ሁለተኛው አዳም ክርስቶስ በምድር ላይ በነበረ ሰዓት ህመም ደዌ አልገጠመውም ነበር ምንለው በዚህ ምክንያት ነው። አዳምና ሔዋን አይታመሙም ነበር። ምናልባት አሁን እዚህ ላይ ሆነን እዚህ ምድር ላይ ሆነን እንዴት ሳይታመሙ ይቀራሉ ብለን ለማመን ያስቸግረናል። ምክንያቱም እኛ የሚታመም የሚደክም ስጋ ነው የለበስነው። እንዲህ የማይሆን ስጋ ያለ አይመስለንም። ቅዱስ ጎርጎርዮስ ዘኑሲስ ይላል እነሱም የወደቁት በዚህ ምክንያት ነው ይላል። እነሱም ገነት እያሉ እንደዚህ አይነት የሚታመም ስጋ መኖሩን አያምኑም ነበር፣ አይገምቱም። እንዴት ሊኖር ይችላል? ስጋ እንዴት ሊታመም ይችላል ይላሉ። ልክ እኛ አሁን ስጋ እንዴት ላይታመም ይችላል እንደምንለው ብሎ ቅዱስ ጎርጎርዮስ ዘኑሲስ አንቀጸ ብፁዓንን ባስተማረበት ቦታ ገልጾታልና ህማማት ሲባል ክርስቶስ በሽታ ደዌ ታመመ ማለት አይደለም። ስያሜው የተቀበለው መከራ ስቃይ ነው የሚያሳየው። ታዲያ ይህ ከሆነ በትንቢተ ኢሳይያስ ምዕራፍ 53 ላይ ቅድም በጠቀስነው ጥቅስ የህማም ሰው ደዌንም የሚያውቅ ለምን አለው የሚለውን ስንመለከት ነቢዩ ኢሳይያስ እዛው የህማም ሰው ደዌን የሚያውቅ ይልና መልሶ በእውነት ደዌያችንን ተቀበለ ህማማችንንም ተሸክሟል ይላል። የህማም ሰው ያሰኘው የእኛን ህማም ተሸክሞ ነው። ደዌ የሚያውቅ ያሰኘው ደግሞ የእኛን ደዌ የእኛን ኃጢአት መሸከሙን ነው የሚያሳየውና ህማማት ሲባል ክርስቶስ ስለ ሰው ልጅ ፍቅር የተቀበለውን መከራ ስቃይ የሚያሳይ ነው እንጂ ክርስቶስ ታሟል ወይም በበሽታ በደዌ ተይዟል ማለት አይደለም። ለዚህ ነው ቤተክርስቲያናችን በዕለተ ዓርብ በዜማ ከምትላቸው ነገሮች አንዱ ነአምን ህማሞ ለዘኢያሐምም፣ የማይታመመውን ህማሙን እናምናለን ትላለች። የማይታመመውን ህማሙን፣ ከዛ ደግሞ የማይሞተውን ሞቱን እናምናለን ትላለች። የማይሞተው ሞተ ትላለች፣ የማይታመመው ታመመ ትላለች። እና ከዚህ አንጻር ነው እንግዲህ ግብረ ህማማት የሚለው ስያሜ የክርስቶስ የህማም የመከራ እና የተቀበላቸው ልዩ ልዩ ስቃያት የተገለጡ ስራዎችን የሚያሳይ መጽሐፍ ማለት ነው። እንግዲህ ይህ ዝግጅት የመጽሐፍት ዳሰሳ ዝግጅት እንደመሆኑ ግብረ ህማማት የሚለው መጽሐፍ ከታሪኩ በመነሳት መመልከት ያስፈልገናል። እንግዲህ ግብረ ህማማት የሚለው መጽሐፍ በቤተክርስቲያናችን አሁን ባለው ቅርጽ አገልግሎት ላይ ከመዋሉ በፊት ከሐዋርያት ዘመን ጀምሮ ሲዋረድ የመጣ የራሱ ትውፊት የራሱ ታሪክ ያለው ነው። እንግዲህ አባቶቻችን ሐዋርያት ክርስቶስ መከራ የተቀበለባትን ሳምንት ሰሙነ ህማማትን ከትንሣኤ በፊት ያለችውን ማለት ነው በጸሎት በንባብና በእንባ ሆነው
እንዲያሳልፉ ስርዓት ሰርተው ነበር። ይሄ አፖስቶሊክ ኮንስቲትዩሽን የሚባለው የሐዋርያት የስርዓት መጽሐፍ ላይ የነቢያት መጽሐፍት እንዲነበቡ፣ ወንጌላት እንዲነበቡ እጅግ በጣም ስርዓት ሰርተው ነበር። በሰፊው ሲገለገሉበት የነበረ ነው። በቤተ ክርስቲያን ታሪክ ጸሐፍት ዘንድ ይሄ በዝርዝር ተጽፏል። ለምሳሌ አውሳቢዮ ዘቂሳርያ የሚባለው የቤተ ክርስቲያን ታሪክ ጸሐፊ ኤክሊዚያስቲካል ሂስትሪ ወይም የቤተ ክርስቲያን ታሪክ በተባለው መጽሐፉ ላይ፣ እንደዚሁም ዮስጦስ ሰማዕት በተመሳሳይ ስለ መጀመሪያዊቱ ቤተ ክርስቲያን ስርዓትና ሊተርጂካል ሂስትሪ ወይም የቤተ ክርስቲያንን የቅዳሴውንና የጸሎትን ስርዓት ታሪክ በመዘገቡባቸው ስፍራዎች በዝርዝር እንዳስቀመጡት አባቶቻችን ሐዋርያትና ቀደምት ክርስቲያኖች ረጅም ጊዜያቸውን የሚያሳልፉት የነቢያትን የቀደምት የኦሪትን፣ የሕግጋትን፣ የሙሴን መጽሐፍት በማንበብ ነበር። በአደባባይ ይነበብ ነበር። ክርስቲያኖች በአንድ ቦታ ይቀመጣሉ፣ መጽሐፍ ይገለጣል። ከዚያ በኋላ የኦሪት መጽሐፍት ከሕግጋት ጀምሮ ከትንቢት መጽሐፍት ጀምሮ በዝርዝር ይነበቡ ነበር። ይህን አምላካችን ኢየሱስ ክርስቶስም በመዋዕለ ስብከቱ ወደ ምኩራብ እየሄደ ገልጦ ትንቢተ ኢሳይያስን አነበበ፣ ኤርምያስን አነበበ፣ ከመዝሙረ ዳዊት እንዲህ አነበበ የሚል ተጽፎ እናገኛለን። ስለዚህ ይህንን ተከትለው የመጀመሪያዎቹ ክርስቲያኖች የነቢያትን መጽሐፍት ያነቡ ነበር። ልክ ዛሬ ግብረ ሕማማት ሲነበብ በቤተ ክርስቲያናችን ምዕመናን በግላቸው አይደለም የሚያነቡት፣ ወይም ካህናት በግላቸው እንደ ዳዊት አይደግሙትም። ተራ በተራ እየተወጣ አንባቢ እየተቀያየረ በድምፅ ከፍ ተደርጎ ሰው እንዲሰማ ተደርጎ ይነበባል። ይህ ቤተክርስቲያኒቱ ምን ያህል ሐዋርያዊት ቤተክርስቲያን መሆኗን ነው የሚያሳየው። ምክንያቱም የመጀመሪያዊቱ ቤተክርስቲያንና የመጀመሪያዎቹ ክርስቲያኖች የአደባባይ ምዕመናን ቁጭ ብለው በድምፅ ከፍ አድርጎ ማንበብ የነበረ ትውፊት ነው። እንዲያውም የመጀመሪያዎቹ ክርስቲያኖች መጽሐፍ ቅዱስንና ቅዱሳት መጽሐፍትን በግል የሚያነቡ አልነበሩ፣ በማህበር የሚያነቡ ነበሩ። ይህንን በመልእክታተ ጳውሎስ በብዙ ቦታ ታገኛላችሁ። ለምሳሌ ይህቺ መልእክት እናንተ ዘንድ ትነበብ፣ ከእናንተ ዘንድ ከተነበበች በኋላ ወደ ሎዶቅያ ወስዳችሁ አስነብቧት፣ በሎዶቅያ ያለውን መልእክት ተቀብላችሁ ደግሞ እናንተ ጋር በማህበር አንብቡት እያለ ቅዱስ ጳውሎስ ሲያዝ እናገኛለን። አሁን ዛሬ ግብረ ሕማማት ሁላችን እየሰማን የምናነበው እንግዲህ ልክ እንደ መጀመሪያዊቱ ቤተክርስቲያን ነው ማለት ነው። እና ለሆሳስ ማንበብም ራሱ አልተለመደም። ለምሳሌ በዚህ ይሄ በጥንት ዘመን የነበረውን ታሪክ የሚያሳይ ነው። በቤተክርስቲያን ብቻ አይደለም፣ በግል ማንበብ። አሁን እኛ ስናነብ መጽሐፍ ይዘን በለሆሳስ እናነባለን። በመጀመሪያዊቱ ቤተክርስቲያንም ሆነ በጥንታውያን አንባቢዎች ዘንድ ግን ጮክ ብሎ ማንበብ ነበር የነበረው ልማድ። ልክ ዛሬ ግብረ ሕማማት ሲነበብ እንደሚነበበው ጮኸው ነበር የሚያነቡ። ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባን ፊልጶስ የተባለው ዲያቆን እንዲያጠምቀው እንዲያስተምረው መንፈስ ቅዱስና የእግዚአብሔር መልአክ ነግረውት ሄዶ ነበረ። ልክ ወደ ሰረገላው ሲቀርብ ይላል ጃንደረባውን የኢሳይያስን መጽሐፍ በእርሱ ቁስል እኛ ተፈወስን፣ እንደ በግ ለመታረድ ተነዳ የሚለውን ቃል ሲያነብ ሰማውና ነው የሚለው። ሲያነብ አየውና ሳይሆን ሲያነብ ሰማውና ነው። ምክንያቱም ጃንደረባው ጮሆ ነበር የሚያነበው ማለት ነው። ስለዚህ መጀመሪያዎቹ ክርስቲያኖች ጮሆ የማንበብ ልማድ ነበራቸው። ይህንን ልማድ አድርጋ ቤተክርስቲያን ዛሬ ምዕመናን ቆመውም ሆነ ቁጭ ብለው የሚሰሙት ተጮሆ የሚነበብ ስርዓት አላት። አንዱና እጅግ በጣም በረጅም ሰዓት የሚነበበው ግብረ ሕማማት ነው ማለት ነው። እና ግብረ ሕማማት በዚህ መልኩ በቤተክርስቲያን ከጥንት መሰረት የነበረው መጽሐፍ ነው። ይህንን ይመስላል። እንግዲህ ወደ ሐዋርያት ዘመን ጀምሮ ወዳለው ታሪክ ስንመጣ እንግዲህ ግብረ ሕማማት የሕማማትን ሳምንት ሐዋርያትና ክርስቲያኖች የነቢያትን መጽሐፍት እያነበቡ በጾም በጸሎት ነበር የሚያሳልፉት። ዝም ብሎ እየተበላ እየተጠጣ የሚነበብ መጽሐፍ አይደለም። ግብረ ሕማማት በሕማማት ሳምንት ጽኑ ጾም የሚደረግበት ሳምንት ነው። ሐዋርያት በቀኖናቸው ቅድም ያልነው አፖስቶሊክ ኮንስቲትዩሽን የሚባለው በ40ኛው ትእዛዝ ላይ ሰሙነ ሕማማትን ማንኛውም ክርስቲያን እንዲጾም ታዞ ነበረ። ጨረቃ እስክትወጣ ድረስ አምሽቶ እንዲጾም በጽኑ አዘው ነበር። መጾም ያልቻለ ደዌ የከለከለው ወይ ደግሞ ምናልባት ከሀገር ርቆ ወቅቱ ሰሙነ ሕማማት መሆኑን ባህር ሐሳብ አውጥቶ ማወቅ ያልቻለና ሰሙነ ሕማማትን ሳይጾም የቀረ ክርስቲያን ይህችን ሳምንት ካልጾማት በቃ አልፎኛል ብሎ እንዲተው አይደለም የሚያዘው የቤተክርስቲያን ስርዓት። ከበዓለ ሃምሳ በኋላ ይችን ሳምንት አስቦ እንዲጾም ነው ለአንድ ሳምንት ማለት ነው። በዚህ ደረጃ ነው ቤተክርስቲያን ይህንን ሳምንት የያዘችው እና እየተነበበ በጾም የሚነበብ
በስግደት የሚነበብ በእንባ የሚነበብ መጽሐፍ ነው ግብረ ሕማማት።